ሩታ ድጋሚ አረገዘች። ሁለተኛ ልጅ ሊመጣ ነው። ቤተሰቦች የሩታ ህልና የሩታ የሰውን ትግስት ማስጨረስ እጅግ በጣም የሚገርም ነው። ሩታን ማሸነፍ የማይታሰብ ነገር ነው። ሁሌም ሩታ የሰው ህልን እያስጨረሰች እስከ መጨረሻው እያሸነፈች የምትኖር ሴት ናት። በዚህ ውስጥም ፈጣሪ እየረዳት ነው። ምንድነው? ይቀልሽ ነው አይደለም? እርጉዝ ላይ ቡቺ ብቻውን አይሆንም፣ እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳረግ 2 መስመር አየሁ። ሩታዬ ሰላምታዋን እያቀረበች እኔም በጣም መወዳችሁ ምርጥ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ድንቅ ነው። እኛለን እግዚአብሔር ይመስገን። ፈጣሪ ሰላምና ጤናችሁን ያብዛልኝ እያልኩኝ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። እጅግ በጣም መወዳችሁና ማከብራችሁ ምርጥና ውድ ተከታታዮቼ ዛሬ በጣም የሚገርም ነገር ተፈጥሯል። ይህንን ነገር ከማውራታችን ሀሳብ አስተያየት ከመስጠታችን በፊት ለዚህ ቤት አዲስ ሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን በመጫን ቤተሰብ ሁኑ። ዛሬም እንደተለመደው ሩታ አዲስ ነገር ይዛ መጥታለች። ሁሌም በአዲስ ነገር የምናውቃት ሩታ ዛሬ በጣም ገርሞኛል። በጣም የሚገርምና የሚደንቅ ነገር ነው ቤተሰቦች። ሩታ ሁለተኛ ልጅ አረገዝኩ ብላ መጣለች። በዚህ ውስጥ ደስታዋን እያየን ነው። አንዳንድ ጊዜ አይታችኋል፣ የዋህ ስትሆኑ ፈጣሪም ይረዳችኋል። እና በቃ ሩታን ሰው ሊያሸንፋት እንደማይችል ማየት ትችላላችሁ። እጅግ በጣም ትግስት የምታስጨርስ አይነት ሰው ናት። እስከ መጨረሻ ርቀት የምትሄድ ሰው ናት። ዛሬ በጣም ሄርሜላ ያሸነፈች ሊመስል ይችላል። አብርሽ ያሸነፈ ሊመስል ይችላል። አትጠራጠሩ። ሩታ ሁለቱንም ታሸንፋለች። ትግስታቸውንና ህላቸውን አስጨርሳ እስከ መጨረሻው ድረስ ማሸነፏን አምነው ወደ እሷ አብርሽ እስኪመለስ ድረስ ትግስታቸውን አስጨርሳ ታሸንፋለች። እና በዚህ እርግዝና ውስጥ ምን ሊፈጠር ይችላል፣ ምን አይነት ነገር አብርሽ ሊያስብ ይችላል የሚለውን እያንዳንዱ ነገር እናያለን። እስከዛው አብራችሁን ቆዩ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ስበር ነው የመጣሁት ወደ እናንተ። ከዛ ይሄንን ነገር ደግሞ ለመናገር አብርሽንም ጠርቻለሁ። አላወቅም እርጉዝ እንደሆንኩኝ እርጉዝ ነኝ ምናምን ብዬ አልነገርኩትም። የሆነ የምስራች አለ የምነግርህ። በጣም ደስ ብሎኛል። የደስታ የተካፋይ እንድትሆን እፈልጋለሁኝ። እና ብዬ ያለሁበት ድረስ ቀጠሬዋለሁ ማለት ነው። እና በእርግጠኝነት አላቅም ደስተኛ ይሁን አይሁን ሊደነግጥ ይችላል። ምክንያቱም የራሴ ላይፍ አለኝ ብሎ እያለ ያለ ሰው ስለሆነ ማለት ነው። እና ደስተኛ ይሆናል ብዬ ተስፋ አድርጋለሁኝ። አላቅም ወይ ፈጣሪ ሆይ ግን በጣም ደስ ብሎኛል የምር። ቤተሰቦች ሩታ ደስ ሲላት እንዴት ምታምር ሴት ናት። በጣም የዋህነቷን በዚህ ውስጥ ታያላችሁና እጅግ በጣም ከልቧ ደስ እንዳላት ያስታውቃል። አሁንም እንደዚሁ ደስታሽ ይብዛልኝ። ሁሌም ፈጣሪም ካንቺ ጎን ነው፣ እኛም ካንቺ ጎን ነን። ደስ በሚልሽ ነገር ደስ ይለናል። አንቺን ሊነኩሽ የሚመጡትን ደግሞ ወደ ኋላ እንዲሉ እናደርጋለን። ስለዚህ ቤተሰቦች አብርሽ በዚህ ነገር ይሳባል ብዬ አስባለሁ። ያው ከዚህ በፊት በእርግጥ እጅግ በጣም ጎርቷታል። ልዑልን ባረገዘች ጊዜ የተፈጠረውን ነገር እናውቃለን። በምልክ ኢግኖር እንዳደረጋትና በነገሮች ውስጥ ምን አይነት ሁኔታ ውስጥ እንዳሳለፈች አይተናል። በዚህ ደግሞ ጭራሽ ትጎዳለች ብዬ አላስብም። ለምን ብትሉ ቤተሰቦች ከዛ ትማራለች እና በጣም ደስታዋን በጣም መቆጣጠር እስኪያቅጣት ድረስ ነው ደስ ያላት። ይሄ ደስታዋ ደግሞ ለምንድን ነው ብትሉ ይሄ ነገር ከመጣ ያለ ጥርጥር አብርሽ ወደ ሩታ ይመለሳል ማለት ነው። አሁን አንድ ነገር ነው በአብርሽ ጎን ያለሽው ሄርሜላ፣ በሩታ ዙሪያ የምትዞሩ ሁላችሁም አንድ ነገር ማድረግ አለባችሁ። ሄርሜላ አብርሽን ትተሽ ከአብርሽ ራቂ። በቃ የተሻለ ከአብርሽ በቃ ራቂ።
ሩታም ዙሪያ ያላችሁ ሰዎች ከሩታ ዙሪያ ራቁ። አብርሽና ሩታ ጭራሽ ተለያይተው መኖር የሚችሉ ሰዎች አይደሉም። ስለዚህ አሁን ያው ልጅ የእግዚአብሔር ስጦታ ነው። እግዚአብሔር የሚሰጠው ነገር ነው። ሰው ልጅ ስለፈለገ አያገኝም። እግዚአብሔር ሲሰጥ ነውና እግዚአብሔር በቃ ልጅ ሰጥቷታል። ድጋሚ አግኝቻለሁ እያለች ነው። በጣም ደስ የሚል ነገር ነው። በእርግጥ ገና 6 ወሯ ቢሆንም በድንገት የተፈጠረ ነገር ቢሆንም በዚህ ሰዓት ግን ለሷ ወሳኝ ነገር ነው። በጣም የምታሸንፍበት ነው። አብርሽን የምታሸንፍበት፣ ሄርሜላን የምታሸንፍበት፣ እየገፏትና ሊጥሏት የሚታገሉ ሰዎችን የምታሸንፍበት ነገር ነው። ነገሮች ቻሌንጅ እንዳያደርጓት በእርግጥ እፈራለሁ። ያው እርጉዝ ሰው ሲሆን ምን አይነት ነገር ውስጥ እንደሚያሳልፍ እናውቃለንና ይሄ ነገር ምናልባት ፈተናም ሊያመጣባት ይችል ይሆናል። ግን በጣም በእርግጠኝነት ካሳለፈችው መከራ ካሳለፈችው ችግር ስለማይበልጥ አሁንም ነገሮችን በሙሉ አሸንፋ ትቀጥላለች ብዬ በጣም ተስፋ አደርጋለሁ። በሩታ ደስታ ደስ ያላችሁ ሁላችሁ ኮመንት ላይ የገባችሁ ሩታን እንኳን ደስ አለች ኮንግራ በሏት። ከዛም ደግሞ መልካም ምኞታችሁን ግለጹላት። ፈጣሪ እንዲጠብቃት ጸሎት አድርጉላት። እስኪ ምንድነው የሚፈጠረው? አብርሽ ምን ያደርጋል የሚለውን ነገር እናያለን። ያው እኔ ትንሽ ነገሮችን አስታውሳለሁ፣ እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። አብርሽ ማስመሰሉን ስለሚወድበት ነው እንጂ ቤተሰቦች ከፊቱ ያው ያስታውቃል፣ ይናገራል። ምናምን ብሎ ቢዘል ደስ ይለዋል። ግን አልሸነፍም ባይ አልሞት ባይ ተጋዳጅ ስለሆነ ነው እንጂ በዚህ ነገር በጣም ደስተኛ እንደሆነ ያስታውቃል። እና ያልጠበቀው ነገር ስለሆነ በጣም ደንግጧል። አብርሽ በጣም እድለኛ ነህ። ድጋሚ ከሩታ እንደዚህ አይነት እድል ማግኘት በጣም እድለኛ ነህ እና ይሄ እድል ልታጣጥመውና በጣም ደስተኛ ሆነ ከሷ ጋር ልትሆን ነው የሚገባው። ከሩታ ሁለተኛ ልጅ በማግኘት በጣም ደስተኛ ልትሆን ነው የሚገባውና በጣም የደነገጠ ምናምን ለመምሰል እየሞከረ ነው። ግን ቤተሰቦች እስኪ ፊቱን በደንብ እዩት፣ ፊቱን በጣም ደስ ብሎታል። ያስታውቃል። አንዳንዴ ሰው ፊት አይታችሁ የምታውቁት ነገር አለ አይደለም? መቼም ያው ሊተዋት የማይችላት ሴት ብትኖር ሩታ ናት። አብርሽ ማንንም ሊተው ይችላል። ከማንም ጋር ያለውን ግንኙነት ሊያቆም ይችላል። ምንም ሳያደርግ መኖር ሊችል ይችላል። ሩታን ግን ጭራሽ ሊተዋትና ከሩታ ርቆ ሊኖር የማይችል ሰው ቢኖር አብርሃም ነው። በጭራሽ ሩታ ሊተዋት አይችልም። በጣም ይወዳታል፣ በጣም ያፈቅራታል፣ በጣም ከሷ ጋር ሊሆን ይፈልጋል። በጣም በእርግጠኝነት መናገር የምችለው ነገር ፊቱም ይናገራል። አንዳንድ ጊዜ ማለት ማጠበቁት ነገር ሲሆን ልትደነግጡ ምናምን ያው ትችላላችሁ። ግን በእንደዚህ አይነት እንትን አይደለም። አብርሽ ምንም አልደነገጠም። ለዚህም ነው በጣም ደስተኛ እንደሆነ ያስታውቃል እያልኳችሁ ያለሁት። ቢቻሉ እዛ ብሎ የሆነ ሌላ ነገር ቢያሳይ ደስ ይለዋል። ግን አልተሸነፍኩም ሊል ፈልጎ ነውና በጣም እድለኛ ሰው ነህ አብርሃም። ከሩታ እንደዚህ አይነት ነገር በማግኘት በጣም እድለኛ ነህ። ይህንን እድል ናፍቀ እንደሆነ በጣም እርግጠኛ ነኝ። አብርሃት እንዳደርክ ግልጽ ስለሆነ ማለት ነው። እስኪ ምን እያላት ነው? ምንድን ነው የሚለው? አብረን እንይ። ስለዚህ አንቺ እንደነፈርሽኝ በግልጽ አማርኛ እየተናገርሽ ነው። እንደዛ አይባልም። ሲቀጥል ደግሞ ይሄ ነገር የተፈጠረው ከልጅ አባት ነው። ሶ ኖርማል ነገር ነው። አንደኛ ሁለተኛ ነገር ደግሞ ምንም ቢሆን በትንሹም እኮ ራስን ታውቃለህ። ለምን እንወሻሻለን? ምንም ቢሆን ሩታ ያን ቀለት እያወራን ነበር ማለት በማግስቱ እያወራን ነበረ። ወደ መጣሽበት ጉዳይ ብንገባ ጥሩ ነው። ቀልዱን ተይና ማለት ነው። እስካሁን ቀለድሽ አይበቃሽም? ወደ መጣንበት ጉዳይ ብንገባ ጥሩ ነው። የቀለድኩ አይደለም ሩታ፣ ሲሪየስ የምሬ ነው ማለት መሳቄ ከሆነ ቀልድ እንዲመስለኝ ያደረገው በጣም ደስተኛ ስለሆንኩና ገና እንዳየሁት ስለመጣ እንዴ። በጣም ነው እንዴ ደስተኛ ሆንሽው? አዎ ቀልዳለህ እንዴ? ልጅ እኮ ነው ከጌታ የተሰጠኝ ከፈጣሪ የተሰጠኝ ነው እንዴ። ወጪ ደግሞ ወጥቶ ነው ያለው። ለምን ቤት አላጥቶኝም? ከዚህ ሁሉ በየወሩና በየሁለት ወሩ ምን አገባኝ?
ምን አገባኝ? አንተ አይደል ያስረገዝከኝ መጀመሪያውንም ሁለተኛውንም እንዴ? ምንም እንደማያውቅ ሰው ለመሆን እየሞከረ ነው አብርሃም። ምንም እንደማያውቅ ሰው። አንተ እኮ ህፃን አይደለም አብርሽ። ደግሞ በምንም አይነት ሁኔታ ውስጥ ቢሆን የሆነ ነገር ታስታውሳለህ። የትኛውም ሰው በደንብ ያስታውሳል። እንደዚህ አይነት ነገር እስከ ማድረግ አብርሃት እስከ ማደር ደረጃ ደርሰ ምንም እንደማያውቅ አይነት ሰው ራስህን የምታደርገው ለምንድን ነው? ማስመሰሉ ለምን አስፈለገ? ስለዚህ ሩታ እውነቷን ነው፣ ትክክል ናት። ምንም ይሁን ጥቂት የምታስታውሰው ነገር ይኖራል። አንተ ግን አሁን ላይ በጣም በቃ የሆነ ቀልድና እንትን ምናምን እየመሰለ ይህ እንደደፈርሽ ምናምን በቃ አብርሃት ማደርህን ማመንህ ራሱ አንድ ነገር ነው። አብሬያት አላድርኩም አለማለቱ አለመዋሸቱ አንድ ነገር ነው። ስለዚህ አብሮት አድሯል። ይሄ ነገር ደግሞ ተፈጥሯል ማለት ነው። አንተ የሆነ እንትን ምንም እንደማያውቅ ሰው ምናምን ለመሆን አትሞክር። በቃ የተፈጠረውን ነገር አሚን ብለህ ተቀብለህ እያሳለፍከው ያለውን ያንን ህይወት ትተህ ወደ መጀመሪያው ህይወትህ፣ ወደ ልጅህ እናት፣ ወደ ትዳርህ፣ ወደ ሩታዬ ተመልሰህ አዲስ ላይፍ አዲስ ህይወት መጀመርና መኖር አለብህ። ስለዚህ የሚያዋጣ ሩታ ጋር መሆን ነው። በቃ ይሄ እውነት እንደዚህ አይነት ነገር ሩታ ጋር ከሆነ ቤተሰቦች ከሆነ ፈጣሪ እንዳለበት በዚህ ታውቃላችሁ ማለት ነው። አንዳንድ ሰዎች ሰርጎ ገቦች ትዳሩ ላይ ሰይጣን ሆነው እየገቡ አስቸገሩ እንጂ የፈጣሪ እጅ እንዳለበት በዚህ ማወቅ ትችላላችሁና እውነት ይሄ ነገር ሆኖ ከሆነ ሩታዬ በደስታሽ እኛ ያው አንቺን የምንወድሽ በጣም ደስተኞች ነን። እንኳን እግዚአብሔር ፈጣሪ ረዳሽ። እንዳልኳችሁ ሁላችሁም ኮመንት ላይ ሀሳባችሁን አስቀምጡላት። ለሩታ ያላችሁን ስሜት እንደዚህ ደስተኛ ሆና ስታዩ የተሰማችሁን ስሜት እውነት የተሰማችሁን ስሜት እኔ ሩታ እንደዚህ ደስተኛ ሆና ስላየዋት እጅግ በጣም ደስ ነው ያለኝ። እጅግ በጣም ደስ ነው ያለኝ። ከዚህ በላይ ፈጣሪ ደስታሽን ያብዛልኝ እያልኩኝ ዛሬ በዚህ እሰናበታችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ፈጣሪ ሰላምና ጤናችሁን ያብዛልኝ። በጣም በጣም ወዳችኋለሁ። መልካም ቆይታ። እኔ ህይወትን እንዴት እንዳለፍኩት እኔ ነኝ የማውቀው። ቀልድም ቀላልም ሜቢ ሊመስል የተቻለው ካሳለፍኩት ነገር አንፃር አሁን ላይ ነገሮችን ቀለል አድርጌ እያለፍኩኝ ስለሆነ ሊሆን ይችላል እንጂ ህይወት እኔ ጋር ቀልድ አይደለም። ህይወት እኔ ጋር ጨዋታ አይደለም። በምን አይነት መንገድ ተፈትኜ እንዳለፍኩኝ ራሴን ማቅሴት ነኝ። ስለዚህ እኔ ጋር ህይወቴ ተፈትነሻል። ሁለተኛ ፈተና ውስጥ እየገባሽ መሆኑ ነው ወይንስ ምንድነው? እኔ እንጃ። ልጅ መሰጠት ለፈተና ነው ብዬ አላስብም። በረከት ነው ይሄ። በእውነት ፈተና ሊሆን አይችልም። ሜቢ እንድጠነክርበት ሜቢ ጥሩ ነገር ሊፈጠርልኝ ይችላል። አላውቅም። ግን በቃ ደስ ብሎኛል። ደስ ስላለኝ እና የመጀመሪያም መስማት ያለበት ሰው አንተ ነህ ብዬ ስላመንኩኝ ነው የመጣሁት እና እንዲሁም ደስታዬንም ሀዘኔንም እንደዚህ የቀለድሽ ስለምን ቀልድ ነው የምታወራው? ለምን አትተይኝም? ቆይ እኔ ራሴ የራስን ህይወት ነው መንገድ እየተራመድኩ ነው ያለሁት። አንቺ ያልደረስኩብሽም ምን አልኩ ታዲያ? ለምን አትተይኝም? ተበግዛት ምን አልኩ ታዲያ? ያኔ የተፈጠረው ነገር በቃ ተፈጠረና ይሄ ነገር ሆነ። እሱ ልነግርህ ስለመጣው ሊደብር ሊከፋ አይገባም። አንተ እኮ እንዴ ይሄ እኮ መታደል ነው በእውነት። ማንም እኮ ስለፈለገ የሚፈጠር ወይ የሚሰጠው ስጦታ አይደለም። ተበግዛት በቃ እኔ ጭንቅላቴን አታሰብኝ። በቃ ወለባለሆነ እርግጠኛ ያልሆንሽበትን ነገር ይዘሽ እርግጠኛ ነኝ። በእውነት እርግጠኛ ስለሆንኩ ነው ለፍሬ ለእናንተም ለማውራት የወጣሁት። ሁለቴ ነው ቼክ ያደረኩት። በቃ እኔ ሰላም ይላግኝና ሁለቴ ነው ቼክ ያደረኩት። እኔ ከዚህ በፊት ነግሬሻለሁ። በቃ ካንቺ ጋር የሚያገናኘኝ ነገር ልጅ ከሆነ እኔ በቃ ችግር የለም ይቅር፣ አልመጣብሽም ከዚህ በኋላ ሁሉን ነገር ትቻለሁኝ ብዬ ብዙ ነገር ትቻለሁኝ አይደል? አሁን ደግሞ ያመንከውንም ልጅ በይፋ አልመጣም ልጄንም አላይም ለማለት በቃክ። ኢትስ ኦኬ ችግር የለውም። እኔ ስቲል ነው ልጄ ተረግዞ እስከሚወለድ እኔ ነኝ ያለሁት። ቀጣይ መኖር እችላለሁ፣ ችግር የለውም። ገብተዋል? አልገባኝም ማለት ልጁን አላይም አልመጣም ምናምን ብለሃላው። ይሄ ቀልድ ነበር ይመስለኝ። በጣም 3 ጊዜ ነው ይሄን ነገር ስትደግመው። ያመንከውንም ልጅ አላምን ልትል ነው መሰለኝ ሳይካዝማምህ። ኢትስ ኦኬ ችግር የለውም። ደግሞ ደግነቱ ልጁም መልኩን ቁርጥ አንተን አድርጎታል። ላይክ ደስ ከሚለው ነገር ማንም አይቶ የሚፈርደው ነገር ነው። ስለዚህ ችግር የለውም። አይታወቅም። ምናልባት ይሄኛውም አንተን ሊመስል ይችላል ወይም ልትመስል ትችላለች።
ከዛ በኋላ ታምናለህ። ጨረሽ? አዎ ጨርሻለሁ። አመሰግናለሁ። እግዚአብሔር ያሳድግልሽ፣ ልጆችሽን ፈጣሪ ይጠብቅልኛል። እኔም አለዋቸው። ሪል ደስ ብሎኛል፣ የምር ደስ ብሎኛል። የሱ ምላሽ እንደዚህ ቢሆንም አይኖ ያለበት የኖረበት ህይወት ያለፈበት ያለው ላይፍ ሊያሳስበው ይችል ይሆናል። ግን ደግሞ ይሄ ነገር ከተፈጠረ አይ ቲንክ 2 ሳምንት ነው አሁን ካለችው ሴት ጋር አብሬ ላይፍ ጀምሬያለሁ ካለ 2 ሳምንት ነው በእርግጠኝነት። ስለዚህ እኔ ደግሞ ይሄ 2 ሳምንት ታሪክ አይደለም፣ ቆይተናል እኔና እሱ እንደዚህ አይነት ነገር እኔና እሱ መካከል ከተፈጠረ እና ደግሞ ምንድነው የሆነው ይሄን ነገር እሱ አቅም ባይኖረው ፍላጎት ባይኖረው እኔ ለማርከዝ ብቁ አልሆንም። ምንም አድርጌ የሆነስ የሱ ሰውነት ሬዲ ባይሆን ኖሮ እኔ ለማርከዝ ብቁ አልሆንም አይደለ? በማግስቱም ያ አድሮ የሄደ ቀን ጥርስ በጥርስ ሆኖ ነበር። አንወሻሽም፣ ብዙ ነገሮች ያስታውቃሉ። እና በጣም እውነት ለመናገር ደስ ብሎኛል። ምክንያቱም እንደነገርኳችሁ ነው፣ ይሄ ቀልድ አይደለም፣ ጨዋታ አይደለም ምናምን። የሆነ ሰው ተነስቶ የሆነ ነገር ማድረግ ስለቻለ ልጅን መፍጠር አቅም የለውም፣ ከፈጣሪ የሚሰጥ ስጦታ ነው። ስለዚህ ደስ ብሎኛል እውነት ለመናገር። ፈጣሪ ክብርና ምስጋና ይድረሰው። ሜቢ አቅም አላት ብሎ ስላመነኝም ሊሆን ይችላል ፈጣሪ ይሄን ነገር እያደረገ ያለው። ካላመነባችሁ ለሆነ ፈተና አትቀርቡም። በነገራችሁ ላይ ለሆነ ፈተና ብቁ መሆናችሁ ሲረጋገጥ ነው ፈተና የሚቀርብላችሁ ወይም የሚዘጋጅላችሁ። እኔን ደግሞ ፈጣሪ ሺህ ጊዜ ይሆናል የፈተነኝ፣ ግን ደግሞ ስቲል ነው እያለፍኩበት ባለው ፈተናዎች ውስጥ በጣም ሰክሰስፉል ነኝ። እንዴት ነው ሰክሰስፉል ማለት? እያለፍኳቸው ነው እንጂ ጥለውኝ ምናምን ተሰብሬ ተረስቼ ወድቄ አራሷ እኮ እንደዚህ ሆና ቀረሽ ምናምን ተብዬ ያለፍኩበት ፈተና የለም። አረ ተሻገረች፣ አረ አማረባት፣ አረ እንደዚህ ሆነች ነው እየተባልኩኝ ያለሁት እና አምኖብኝ ነው ይሄን ነገር ያደረገልኝ። ስለዚህ ኃላፊነት ነው። ፈጣሪ ሲያምንባችሁ ነው በሱ አምሳሌ የተፈጠረን ስጦታ የሚሰጣችሁ። ገብቷችኋል አይደለ? ቀልድ አይደለም፣ ጨዋታ አይደለም። ስለዚህ ለእንደዚህ አይነት ስጦታ በፈጣሪ እንዴት ነው ታምናችሁ የሚሰጣችሁን ስጦታ እንደ ቀልድ ማየት ተገቢ ነው ብዬ አላስብም። ብቻ እንጃ ዛሬ በደስታ ብዛት ጥርስ በጥርስ ሆኜ እንትን ማለት ነው። ዛሬ ልውል ነው። እኔ እንጃ ስተኛ ራሱ እየሳኩ ምተኛ ይመስለኝ እና ለጓደኞቼ ላልነገርኳቸው ጓደኞቼ ሁሉ ነግራቸዋለሁ። አጠገቤ ያሉ ሰዎች ለነሱ እናገራለሁ። ሜሪ ያለሽ ሻኒ ያለ ቀስ እያለን እንቀጥላለን። እነ ፈረንጆ አሉ ምናምን እነየዋሉ በቃ ለነሱ ሁሉ ለጓደኞቼ ሁሉ ነግሬ አብረን ደስታችንን እናጣጥማለን ማለት ነው። አላቅም እነሱ ደስተኛ ሆኖ አይሆኑ ገና ከነገርኳቸው በኋላ ነው የምሰማው። እኔ ግን ደስተኛ ነኝ፣ ምክንያቱም በቃ ስጦታ ነው ከፈጣሪ ዘንድ። ደስ ብሎኛል እና እናንተም ደስ እንደሚላችሁ አልጠራጠርም። ስለነበረን ጊዜና ቆይታ እጅግ አድርጌ አመሰግናለሁኝ። ሀሳባችሁን ግን የምር ኮሜንት ላይ አስቀምጡልኝ፣ ማየት እፈልጋለሁ። የምር ደስ ብሎናል ወይም ደስ አላለንም? በእርግጠኝነት ደስ ሊላችሁ ነው የሚችለው፣ ምክንያቱም ጋር ነው ይሄንን ጊፍት የሰጠኝ እና ሁላችሁንም በጣም ነው የምወዳችሁ ማከብራችሁ። መልካም ጊዜ እንላችሁ ባይ